እንዳልኩት ይህንን ነገር ጉዳዩን ይዛ ያለውን ነገር የምትስማማበትን ነገር ተጠይቆ ያለበትን ሀሳቧን የሷን ሰምተን ልታስመልስልን ትችላለች አትችልም ወይ የሚለውን ካረጋገጠን በኋላ ወይም ከጠየቅናት በኋላ ነው መብረቁ ያንተም እርምጃዎች ወደ ሌላ የሁላችንም በነገር ላይ ያንተ ብቻ አይደለም የሚሆነው ሌላም የሚመጣው ማለት ነው። ስለዚህ የሙኒትን ሀሳብ እንስማና እንደ እህት ምን ትለናለች፣ ካለው ነገርስ ምን ታዝባለች፣ እንዴት አድርገንስ እቺን ልጅ ብሯን እናስመልስላት የሚለውን የመጨረሻ ቃሏን እንስማ። ሙኒት ሚውትሽን አንሺውና ያንቺን ሀሳብና ያለውን ነገር ለማስመስለሱ ጉዳይ ላይ ምን እንደምትይን ንገሪ። ተስፍሽ እኔ ቅድምም ተናግሬያለሁ። ሀቅ እስካላት ድረስ ከእሱ ጋር ተነጋግሬ ነገ ለመብረቁ አሳውቀዋለሁ። ትናንት ለተናገርኩትም ንግግር ይቅርታ ጠይቄያታለሁ። በተረፈ ሌላ ምንም ልል የምችለው ነገር የለም። ሀቄ አሁን አንዴ ባባ አንዴ ሀሳቡን መስመር እናስይዘው እና ቆይ እንትን ትላለሽ። አንድ ጊዜ ሀሳቧን ትጨርስ። ይሄ ነው ካላስ የኔ ንግግር ይሄ ነው። ተስፋ ጥሩ። አሁን ያለው ነገር ይህንን ኃላፊነት ሁላችንም እንወስዳለን። ሁላችንም የምንወስደው ብሩን የማስመለሱን ጉዳይ ምንተወው ነገር አይደለም። የተነሳበት ቤት አለ፣ መብረቁ ጋር ነው የተነሳው። ነገ ያለውን ነገር እያንዳንዱን ነገር ጠይቀሽ ኃላፊነቱን ወስደሽ እዚሁ ቤት እንገናኛለን። በዚህ ልጅ በአንድ ቀንና በሁለት ቀን ውስጥ መመለስ አለበት ይሄ ብር። ያለውንም ነገር መግባባት ያለባቸው ባለጉዳዮቹ ናቸው። ተግባባን? ይሄንን ነገር አሁን ኃላፊነት ምክንያቱም እኔ ሙኒቲ እህቴ አንቺን ማቀሽ የተበደሉትን ሰዎች ብር ስታስመልሺ ችግር ላይ ያሉትን አንቀሽ ስታወጪ ያለውን ነገር ዋጋ ስትከፊ ነው ማቀሽ 100% ማለት ነው። እነዚህ ያንን ነገሮች ደግሞ ተፈጥረዋል። ይቅርታ መጠየቁም ትልቅ ነገር ነው። ያለውን ነገር ደግሞ እስከ ጫፍ ማድረሱ በጋራ የምንሰራው ነገር ነው። ማመን ካልፈለገ ኦልሬዲ አልሰጥም የሚል ከሆነ ያሳውቀን። ከዛም በኋላ ነው ነገሮቹን የምንቀይረው። አንድ ቀን እድል እንሰጠዋለን። ይህንን ነገር አንቺ ጠይቂው እስከ ነገ የሚያሳውቀንን ነገር ብቻ ነው ምንትን የምንለው። ካልሆነ ለልጅቷ መመለስ ያለበትን እኛም እንዴትም ማሰባስበንም እንደተባለው ይሄዳል። መልኩን ግን ይቀይራል ኮምፕሊትሊ። ይሄ ነገር ያለው ነገር መልኩን ነው የሚቀይረው። ለማንም ስንል አይደለም፣ ለእውነት ስንል ነው የምናደርገው። ስለዚህ አንድ ነገር እንደ ፖይንት እንዲያዝ እፈልጋለሁ። ሀቅ ስላላት እንጂ በማስፈራራት ወይም በሌላ መንገድ አይደለም። እኔ የሚሄድበት መንገድ መልክ የቀየረ መንገድ አመጣብሃለሁ፣ እንዲህ ልብሃለሁ፣ እንዲህ ልብሃለሁ አይደለም። የሰጠኝ ኢንፎርሜሽን አለ። ዛሬ እሱ የሰጠኝ ኢንፎርሜሽን አለ። የተለያዩ ነገሮች ናቸው። ቁጭ አድርጌ አናግሬ ምናልባት ፈርቶ ያልነገረኝ ነገር ካለ ምክንያቱም ከእኔ ጋር ነገርኩ ያለ ሪሌሽን ከባድ ነው። እንደ እናትና እንደ ልጅ ነው በቃ። ስለዚህ ቁጭ አድርጌ ያለውን ነገር ተረድቼ ሀቅ አለኝ የሚለው ነገር የልጅቷ እስካለ ድረስ እሷም ስባለኝ አናግሬ አስተካክዬ አመጣለሁኝ። እኔ አላት የደበቀኝ ነገር ካለ እሱ ሳይነግረኝ ወይ ማስረዳት ያቃተው ነገር ካለ በአንድ መንገድ መሄድ አልችልም። ምክንያቱም ትናንት በአንድ መንገድ ሄጄ ትልቅ ስህተት ሰርቻለሁ። ዛሬ ልደግሞ ስለማልፈልግ ነገር ቁጥሩ አለኝ። እሷንም ማናግራለሁ፣ እሱንም ማናግረዋለሁ። ትክክለኛውን ነገር ይዤ መሆን የሚገባው ያለበት ነገር እንዲሆን አደርጋለሁ። ይሄንን ነው የምለው እኔ። ኦኬ ኤምኬን አስገባው፣ መብረቋ ኤምኬን አስገባው። ቴንኪዩ ሙኒት። ይህንን የፈለግነው እኛም ዞሮ ዞሮ መልኩን ይቀይራል ምንለው ትላንት ተጠያቂ የነበረው ዛሬ ተጠያቂ ሆኖ እውነታውን ስለደረስንበት በምንጠይቀው መልኩ እንጠይቃለን ነው። ዞሮ ዞሮ አሁንም ብር ስለማስመለስ እንጂ ሌላ ነገር አይደለም። አንቺንም ጫና የምንፈጥርብሽ ባለው ነገር ተረድቶ ያለውን ነገር እንዲመልስ ምትችውን አድርጊ ነው። ኤምኬ አበባ ላክና ግባ። ኖርማል ይህንን እዛው ያሉት እነሱ ስለሆኑ አንድ ላደርገው መስመር የሚሰጡት እንደ ሽምግልና ያለውን ነገርም ለማስተካከል የሚያደርጉትን ነገር እንትን እንበል። አንድ ቀን እንስጣቸው ማለት ነው። ይህንን ምን ትላላችሁ ሌሎቻችሁ? እነ ባባ መናገር ከፈለጋችሁ ሀሳባችሁን ስጡ በዚህ ጉዳይ ላይ ኮንክሉዥን ለመስጠት እነ መብረቁ ማለት ነው። ገኒም ሀሳብሽ ምን እንደሆነ ከአንቺ መስማት እንፈልጋለን። አመሰግናለሁ። ባባ አሁን መናገር ትችላለህ ወንድሜ። ተስፍሽ እኔ ያው ትናንትና ላይክ ስትናገርበት የነበረው አውድ ዛሬ ይቅርታ ጠይቃለች። ከታች ኮመንቱን ብታጠፋው በጣም ጥሩ ነው ብዬ አስባለሁ። የምትሳደቡ ሰዎች ደግሞ ትክክል አይደላችሁም። ይቅርታ የጠየቀን ሰው መሳደብ ኮመንቱን ብትዘጉት ጥሩ ነው። ኦኬ ያው እንግዲህ እዚህ ቤት ላይ በተደረገው ውይይት
ልጅቷን ትናንትና መረጃ እንድታመጣ ስናፋጥጣት እያለቀሰች ሁሉ መረጃ ሰጠሁኝ ምንድነው አምጪ የምትል ከዚህ ውጭ ስትለንም ነበረ። ይቺ ልጅ እስከ መጨረሻው እስከ ጥግ ተሄዶ እሷ በራሷ በኩል ያቀረበችው መረጃ አለ። እዚህ ቤት ውስጥ የተረጋገጠው ልጁ ሀቅ እንደሌለው ነው። ምንም አይነት የሆነ መረጃም ለማቅረብ አልቻለም። እዚህ እኛ ጋር በተነጋገረው መሰረት መረጃ ማቅረብ አልቻለም። ስንጠይቀው ይናደድ ይበሳጭ ነበረ፣ ሲያንጓጥጥም ነበረ። መረጃ ማቅረብ ነው። ሰው የሆነ ጥያቄ ከጠየቁ ለጠየቁት ጥያቄ ነው መልስ ሊሰጥ የሚገባው፣ ለምንጠይቀው ጥያቄ ማለት ነው። እኛ የምንፈልገው ሀቁን እስከሆነ ድረስ አሁን ሙኒት ከእሱ ጋር ያለሽ ቅርርብ እንደ ልጅ ነው። ስለዚህ እሷን የምታዳምጭበት እንትንና እሱን የምታዳምጭበት መንገድ የተለየ ነው ማለት ነው። እዚህ ጋር በመረጃ ነው ሁሉም ነገር የተረጋገጠው። ለአንቺ ደግሞ ልጁ ያቀረበበትን መንገድ እኛ አናውቅም። ስለዚህ ስለ ሀቅ ብለሽ ልጁ ተረጋግጦበታል። ከአሁን በኋላ የሚፈለገው ነገር ገንዘቡን መመለስ ነው እና በዚህ ጉዳይ ላይ አንቺ ምንድን ነው የምትይው? ሀቁ እዚህ ጋር ስለተረጋገጠ ኦልሬዲ ተስፍሽም እዚህ ጋር ያላችሁ ወንድሞችም እንደተረጋገጠ ድምጻችሁን ሰጣችኋል። እኔም በራሴ ያንን የምሰጠው በቃ ልጅቷ ሀቅ አላት፣ ሀቋ ይመለስላት። ምክንያቱም በመረጃ ነው ያንን ነገር ያረጋገጠ እና በዚህ ጉዳይ ላይ እኛ ከትናንት ጀምሮ እስካሁን ድረስ ይህንን ጉዳይ ለመፍታት በመረጃ ስንሄድበት የነበረ መንገድ አለ። ምንም አይነት መረጃ አላቀረበልንም። ይሄ ልጅ ምንም አይነት ከዶክመንት ጋር የተያያዘ ምንም አይነት መረጃ የለውም። እንደገና ገንዘቡም ቢሆን በምንዛሬ የሚበለው በምን የሚበለው በድርሃም ወደሱ ገብቶለታል። በድርሃም መመለስ አለበት። በዚህ ጉዳይ ላይ ደግሞ አምኗል። እንደውም ትርፍ ሁሉ እንዳለ ተናግሯል። ትርፍ ሁሉ ሙኒት ትሰሚዋለሽ ነገር ሰዎች ቀርጸው ሊለቁት ይችላል። ያንን ድምፅ ስንሰራ ኦዲት አድርጌ እንደውም ብያታለሁኝ 12,000 ትርፍ አግኝተናል። ያ ማለት ከዛ በላይ ኤክስትራ ምን ያላት ይችላል። ስለዚህ ይህንን ደግሞ እኔ ብቻ አይደለም የምለው፣ እዚህ ጋር ያላችሁ በሙሉ ሰምታችኋል። ለሀቅ ተብሎ የዚህ ልጅ ሀቅ ውጣላት የሚባል ከሆነ በመረጃ የወጣ ነገር ስለሆነ ሌላ መንገድ ሌላ እንትን ሳያስፈልግሽ እዚህ ጋር ያሉት ሰዎች በጠየቁት መንገድ በቀረበው እንትን መረጃ መንገድ ልጁ ገንዘቡን የሚመልስበትን መንገድ ታመቻችልናለሽ ወይ? ይህን ነው መጠየቅ የምፈልገው። ቴንኪዩ። ኢንሻላህ አላህ ያግዘኝ። ይንጋና ጧታ ጥያቄ ባባ ጥያቄ ነው። ቴንኪዩ ሙኒት። አሁን ወደ መጨረሻው ደርሰናል። ያለውን ነገር ጠዋት ነገ እንግዲህ ያለውን ነገር እናውቃለን። አሁንም ከሀቅና ከእውነት ፊት ነው እኛ ያለ ነው። ምንም የተለየ ነገር የለውም። እኛም እናግዛታለን። ልጁን መጠየቅ ካለበት ገነትንም በማሳተፍ መጠየቅ ያለበት ነገር እያንዳንዱ ግልጽ በሆነ መልኩ እንትን ይላል። ስለዚህ ቀጠሮ ተሰጣጠ መለያየቱ ነገ አውርታው የምትለንን ነገር ከሙኒት እንሰማና መስመር እናስይዘዋለን ማለት ነው። ሌላ ሀሳብ ያላችሁ እነ ጃጓርም ካላችሁ ሀሳብ አብዱም ብትሉት ነገር ካለ እንጨርሰውና እንውጣ። በቃ አንድ ትናንትና ይቺ ልጅ ስትናገር እየሰማኋት ነበረ። ስትጠይቅ የነበረው 4,000 ምናምን ድርሃም ነበረ አይደለም? ይቺ ልጅ የምትናገረው ቃል አንድ አይነት ነው። 4,000 ምናምን ድርሃም ስትጠይቅ ያልሰማው ሰው እንትን ነው። 4,000 ድርሃም ኖርማሊ አንደኛው 5,000 ድርሃሙ ሪሲት አላት። 5,000 ድርሃሙ ደግሞ ሪሲት የላትም እንጂ 10,000 ድርሃም ነው። ሪሲት ባለውና በሌለው በምን ልጠይቅ? ይሄኛው እኮ ሪሲት ያለኝ የዚህኛው ነው፣ የዛኛውን ስለሌለኝ ሊክደኝ ይችላል በሚል ነው ሀሳብ ስታወራ የነበረው። እንደውም ተጨምሮ ከ10,000 በላይ 1,000 ደግሞ ምናምን ድርሃም ደግሞ ሌላ የተጨማሪ የተሰበሰበ ብር እንዳለ 11,000 ምናምን ድርሃም ነው። ያንን ነገር ነው እየጠየቀች ያለችው። 11,000 ድርሃም እንዳለበት በአካውንቱ እንደገባ እሱ ራሱ ቃል በቃል አምኗል። ምናልባት ሙኒት እሱ መስማት ስለምፈልግ ማለት ነው። እኔ
ወጪ ያለቻቸው ይሄ ተከፈሉ የተባሉት ነገሮች ምናምን አይታሰቡ። እነሱ ሲታሰቡ ስንት ይሆናል መሰለኝ? 24,000 ብር ለታጠቀ ኃይል ሰጥተዋል። አሁን በኋላ ነጭነጫውን ነው የምናወራው። 24,000 ብሩ ለልደት ተብሎ ለገና፣ ያው ልደት ነው ትርጉሙ። ሌላኛው ደግሞ 1,000 ድርሃም ልኮላታል። ለዛችን ለአንደኛው አበዳሪ 1,000 ድርሃም፣ ለአንደኛው አበዳሪው 1,000 ድርሃም። 24,000 ብር ኢትዮጵያ በላከበት ሰዓት ምንዛሬ አስባ 9,000 ድርሃም አለኝ አለች። እሱ ደግሞ በ17 ከ30 አስቦ ጨርሻለሁ የሚቀረው 30 ምናምን ሺህ ነው የሚለው ማለት ነው። ቃል በቃል ከፈለግሽ ብሩ አለብኝ ያለበትን እኔ ምልክልሻለሁ። ሳውንድ ሪካርድ ብሩን ተቀብያለሁ ያለበት አለ። አስፈላጊ ከሆነ እናግረዋል። እሺ እንግዲህ ተስፍሺ ሁላችሁም እዚህ ያላችሁ ሁኔታንም ጨምሮ ይሄ ነገር በሰላም ቢያልቅ ደስ ይለኛል። እኔ ክፋት አልወድም። ምክንያቱም ትላንትና ሚዩት አድርጌ ሳውራው የነበረው በእምነት ነበረ። ግን ነገ እንዲህ እንደሚለኝ ስለማቅ ብዬ ዝም ብዬ ልሆን ብዬ ነው ሪከርድ አድርገው በጣም ተናድጄ ስናገር ነበር። በሰላም ቢያልቅ ደስ ይለኛል። እኔ የሰውንም ባለመጥረግ ብለህ ሌላ ሰው አታስለቅስ። ሊሳካልኝ ላይሳካልኝም ይችላል። ምናልባት ማንም ምንም እንደፈለገ ማለት ይችላል። አያገባኝ። ሰው በሰራው ልክ ማጨድ አለበት ብዬ ከሚያምኑት አንዱ ነኝ። ንጹህ ጋር ችግር የለብኝ። ስለዚህ ልጁ የስልቿን ገንዘብ የሚመለስ ከሆነ መልሷል ብላችሁ ንገሩኝ። ካልመለሰ እኔ ቪዲዮ ሰርቼ የሚቀጥለው ሳምንት 400,000 ብሩ ሰብስቤ ይሰጣታል። ቃል ለምድር ቃል ለሰማይ። ከዛ በኋላ የእሱና የኔ ጉዳይ ነው። የእሷ ጉዳይ ሳይሆን የእሱና የኔ ጉዳይ። ነገ ቀጠሮ አለ። አንተ ቤት ልጁ እኔ ቤት አይመጣም በጭራሽ። እሱ አይደለም መምጣት ሳይሆን ሙኒት መጣ ያለውን ነገር ታስረዳናለች ነው። ልጁ ይመጣል አይደለም የጀመርከው። በነገራችን ላይ መብረቁ የሆነ ነገር ጀምረ እስከ መጨረሻው ድረስ በመሄድ ውስጥ ለእውነት በመቆምህ በራሱ ቴንኪው ልትባል የሚገባ ልጅ ነው። የምር ለእውነት ስትቆም ነው ማቀህ። ምንም አድሎም አድርገህ አይደለም እንትን ስትል የነበረው። ቴንኪው ለዛ ትልቅ ቦታና ክብር አለኝ ወንድሜ። ከዛ ውጭ ግን ነገም አሁን የምንጠይቀው ሙኒት አናግራው ትመጣለች። ምን ደረስሽ ሙኒት ብለን ነው ጠርተን የምናናግራት። ከዛም በኋላ ይሄ ነው የሚል ነገር ካለ እንግዲህ አንተ ጋር ያለውን ማስረጃዎች ያመነበትን ነገር ለማንኛውም ሬዲ አድርገህ ዳውንሎድ አድርገው ስትወጣ እና ሬዲ አድርገህ አዘጋጀው። መስጠት ያለበትን ነገር ተነጋግሮ በስርዓቱ መስመር ማስያዝ ያለበትን ነገር የሚጠቅመው ለራሱ ስለሆነ ነው። ምንም የተለየ ነገር ስላደለን ነው። በቃ የተወሰደ ነገር ካለ መመለስ። እኛ ደግሞ እንደ ሰው አስበን ጥፋተኛ ነው ስላልንም ጭምር ነው ይሄ ነገር የሚሆነው። የሆነ ነገር እንዲት ሲወሰንብህ ያለውን ለማስተካከል የምትጥረው ለራስ ስትል ነው መሆን ያለበት እና ልጁም እየሰማን ከሆነ ከሙኒት ጋር ባለው በአግባቡ ጨርሱ። ለልጅቷ ትሉ ብሯ ይመለስላት። ነገ ያለውን ነገር እንትን ብለን የመጨረሻ ውሳኔያችን ያ ይሆናል ማለት ነው። ኦኬ እንደዚህ ካለ አልመልስምም ካለ ምን ማድረግ እንዳለብን፣ መልሳለሁም ካለ በሰላም የምንጨርስበትን ነገር ተወያይተን እንጨርሳለን። አመሰግናለሁ። መብረቁ ፍትህ የተጓደለ እንዳይመስላቸው ሰዎች፣ ፍትህ የተጓደለ እንዳይመስላቸው። ብሌኗ ከታች የኔስ ጉዳይ እያልሽ ነው። የአንቺ ጉዳይ መብረቁ ቅድም ይዘዋለሁ ስላለ ካልተያዘ እኔን ጠይቀኝ። መብረቁ ትይዛለህ አይደል? የብሌኗን ጉዳይ እና የገነትን ጉዳይ ወጣኝ። እኔ ብር በተበላለ ሰው ጋር ዝም ብዬ የአገር ሰው ጋር ይዛለሁ ብለህ ቅድም ለምን አልክታራ? የአገር ሌባ ጋር ስፋለ መሙር ሰውዬ ምን በወጣኝ። እሷንም እኮ ሙሪት ምን ቢያለች ከሌ ምን ቢያለች እየተባለች ተገፋች ስለተባልኩ ምን በወጣኝ ሀገር ወሮ በላጋ የምትጨቃጨቀ እኮ ትይዛለህ አትይዝም ነው ጥያቄው። መብረቁ በቃ አሊስም አትቆጣሽ፣ ችግር የለውም። ሀቅ ያለኝ ሰው ስለሆንኩኝ አትቆጣ፣ ምንም አይደለም። ይሄ ስንት ብር ያለች ከእሷ ጋር? 278,000 በኢትዮጵያ አካፍኛለች። አካፍኛለች። እኔ ነጋዴ አይደለሁም። ራስ ተቀበያ ስትሰጪ አላማከርሽኝ። መብረቁ አንዴ ብሌን ሶሪ፣ ትናንትና ኦልሬዲ ቃል ገብተንላታል። ያው መብረቁ ፍትሀዊ ስለሆነ ቤት ላይ ክትስት ይሰርተን አይተናል።